በጣም አሪፍ የሆነ ትምህርት ቤቶች ሊቀበሏችሁ የሚችሉትን ስቴትመንት ኦፍ ፐርፐዝ መጻፍ የምትፈልጉ ከሆነ ይህን ቪዲዮ እስከ መጨረሻው ተመልከቱ። አሁን በምነግራችሁ መልኩ ስቴትመንት ኦፍ ፐርፐዛችሁን ወይም ኤስኦፒያችሁን ስትራክቸር አድርጉት። ይህ ቪዲዮ ለማስተርስ ወይም ለፒኤችዲ አፕላይ ለሚያደርጉት ተማሪዎች ነው እና ኪፕ ዋቺንግ ኢፍ ዩር ዋን ኦፍ ዘም። የመጀመሪያ ኤስኦፒያችሁን ስትራክቸር ስታደርጉ ማስገባት ያለባችሁ ሆክ ነው። ዩ ጋይስ ሆክ ማለት የግድ ድራማቲክ የሆነ ነገር መሆን የለበትም። ምናልባት ሶልቭ ማድረግ የምትፈልጉትን ጥያቄ እዛ ጋር ማስቀመጥ ሊሆን ይችላል፣ ወይንም ደግሞ በጣም ሾክ የሚያደርግ ፋይንዲንግ ካለ ከሪሰርች ፔፐር ያነበባችሁት እሱንም ማስቀመጥ ትችላላችሁ። ፓርት ቱ ላይ ደግሞ ስለ አካዳሚክ ባክግራውንዳችሁ ማውራት አለባችሁ። ማለትም ለማስተርስ አፕላይ የምታደርጉ ከሆነ ስለ አንደርግራድ ጆርኒያችሁ ልታወሩ ይገባል። ምን አይነት ዲግሪ እንዳገኛችሁ፣ ምን አይነት ኤክስፒሪየንስ በባችለርስ ዲግሪያችሁ እንዳካበታችሁ ማውራት ይኖርባችኋል። ሶስተኛ ፓርት ላይ ደግሞ ማውራት የሚኖርባችሁ ስለ ወርክ ኤክስፒሪየንሳችሁ ነው። አነሰም በዛም ኢንተርንሽፕም ይሁን በኋላ ከትምህርት ቤት ግራጁዌት አድርጋችሁ ከወጣችሁ በኋላ የሰራችሁት ፕሮፌሽናል ኤክስፒሪየንስ የሚኖር whatever it is አንድ ሁለትም ካላችሁ እሱን ጻፉት። ምን ስኪል እንዳገኛችሁ፣ ምን እንደሆነ ስራው፣ የእናንተስ ደግሞ ኮንትሪቢሽን ምን እንደሆነ እዛ ጋር ፕሊዝ talk about it። አራተኛ ደግሞ አፕላይ የምታደርጉትን ዩኒቨርሲቲ ለምን እንደመረጣችሁ ኤክስፕሌን ማድረግ አለባችሁ። ላይክ ምንድን ነው የሳባችሁ ከዛ ትምህርት ቤት፣ ምን አይነት ነገር ነው ለማግኘት ያሰባችሁት። እንደገና ደግሞ ካሉት ዩኒቨርሲቲዎች በአጠቃላይ ለምን ያን ዩኒቨርሲቲ ስፔሲፊክሊ መረጣችሁ፣ what makes it unique የሚለውን ፓርት 4 ላይ መመለስ አለባችሁ። ሶ ፓራግራፋችሁ እንዴት ስትራክቸር እንደምታደርጉ ነው እየነገርኳችሁ ያለው። ሶ I hope you're following through። ፓርት 5 ደግሞ ስለ ፊውቸር ጎላችሁ። ፊውቸር ጎላችሁ in the past ካደረጋችሁት ጋር መገናኘት አለበት። ኮንሲስተንሲውን ለመጠበቅ ይሄ ዝም ብሎ ልጻፍ ብላችሁ የጻፋችሁት እንዳይሆን needs to kind of make sense። እንደዚህ አይነት ችግር ነው መፍታት የምፈልገው in the past and አሁን ላይ ደግሞ እንዲህ ለማድረግ የሞከርኩ ነው። ወደፊት ደግሞ እናንተ ትምህርት ቤት በማር እና እንደዚህ አይነት ስኪል እንደዚህ አይነት ኖሌጅ ባገኝ ይሄንን ችግር በዚህ መልኩ ሶልቭ ማድረግ እፈልጋለሁ ብላችሁ ማውራት ይኖርባችኋል። ፋይናሊ ፓርት 6 ላይ ኮንክሉድ ታደርጋላችሁ። አይ ሆፕ ይሄ ቪዲዮ ጠቅማችኋል ብዬ አስባለሁ። በጥልቅ ደግሞ የተለያዩ ኤሴዎች እና ጀስት ኤስኦፒ ሞቲቬሽናል ሌተር እንዲሁም ሌሎች ታይፕ ኦፍ ኤሴዎችን መማር ለምትፈልጉ በደንብ ኤግዛምፕል እየተመለከትን ኤስኦፒ ብቻ ሳይሆን ሞቲቬሽናል ሌተር፣ ሰፕሊመንታል ኤሴ፣ ኮመን አፕ ኤሴ፣ የዩካስ ኤሴ የመሳሰሉትን መማር ለምትፈልጉ አሁን ኤፕሪል 30 ላይ የግሩፕ ኮንሰልቴሽን ፕሮግራም ፖስት እያደረግኩ ነው። ለሱ ሳይን አፕ ማድረግ ብትፈልጉ ከሆነ ባዮ ላይ ሄዳችሁ ሳይን አፕ ማድረግ ትችላላችሁ። ጥያቄ ካላችሁ ደግሞ ኢሲ ሄልፕ ሴንተር ብላችሁ ቴሌግራም ላይ አዋሩን። I'll see you guys there።